የታላቁ የኢትዮጵያ ህዳሴ ግድብ በስኬት ተጠናቆ መመረቁ ለኛ ሴክተር የሕክምና ግብአቶችን ለምናመርተው ሴክተር አንድምታው በጣም ትልቅ ነው። በብዙ መልኩ ማየት ይቻላል። አንደኛ ይሄ ሴክተር ኢነርጂ በጣም የሚፈልግ ሴክተር ነው። የምርት ሂደቱ የማይቆራረጥ ኃይል ይፈልጋል። የጥራት ቁጥጥር ላቦራቶሪዎቻችን ያልተቆራረጠ ኃይል ይፈልጋሉ። መድኃኒቶችን፣ ሳምፕሎችን ለረጅም ጊዜ የምናስቀምጥባቸው ኮምፓርትመንቶች ኢነርጂ የማይቆራረጥ ኢነርጂ ይፈልጋሉ። የውሃ ማጣራት ሂደቶቻችን ውሃ የምናፈላበት ሂደት ትልቅ ፓወር ይፈልጋል፣ ትልቅ ኃይል ይፈልጋል። ከዚህ አንፃር የመድኃኒትና የሕክምና ግብአት ማምረቻው ኢንዱስትሪ ትልቅ የማይቆራረጥ ቀጣይ የሆነ ኃይል ይፈልጋል፣ ኤሌክትሪክ ፓወር ይፈልጋል። ከዚህ አንፃር ለዚህ ኢንዱስትሪ በጣም ትልቅ ዜና ነው እና በጣም በትልቅ ደስታ የተቀበልነው ነው። እንደ መድኃኒት የሕክምና ግብአት አምራችነታችን እጅግ የሚያስፈልገን ነገር ስለነበረ ከአፍሪካ ባይፋር በጣም ትልቅ ኢነርጂ አውትፑት ያለው ከመሆኑ አንፃር ዘላቂ የሆነ አስተማማኝ የሆነ የፓወር ሰፕላይ ይኖራል። የአንድ ሀገር የኢንዱስትሪ እድገት፣ የኢኮኖሚ እድገት ከኃይል አቅርቦት ጋር በጣም የተቆራኘ ነው። በተለይ በዚህ ዘመን ኢንዱስትሪያላይዜሽንን ለማፋጠን ለማሳለጥ የመጀመሪያው ትልቁ ግብአት ኃይል ነው እና ኢትዮጵያ በዚህ ደረጃ የአፍሪካ አንድ የፓወር የኤሌክትሪክ ፓወር ሱፐር ፓወር ኃያል እየሆነች መሄዷ ወደፊትም ትልልቅ ኢንዱስትሪዎችን ወደ ኢትዮጵያ ለመሳብ ኢንክሉዲንግ የመድኃኒት ምርት፣ የመድኃኒት ግብአት ምርት፣ የመድኃኒት ግብአት ጥሬ ዕቃዎችን የማምረት ኢንዱስትሪን ለመሳብ ያለው እድል ትልቅ ነው የሚሆነው። ጎን ለጎን ደግሞ ተያይዞ የሚታየው ኢትዮጵያ ውስጥ ያለው የፓወር ዋጋ ከብዙ አገሮች ጋር ሲነጻጸር የተሻለ ነው እና አንድ አገር ሄደው ኢንቨስት ለማድረግ የሚያስቡ ባለሀብቶች አንዱ የሚያዩት ነገር ኮስት ኦፍ ኢንቨስትመንት ነው። ከዛ ውስጥ አንዱ ድራይቨር ያው የኢነርጂ የኃይል ዋጋ ነው እና እኛ ሀገር ያለው የኃይል ዋጋ በተነጻጻሪነት የተሻለ ስለሆነ አቅርቦቱም ሰፊና ቀጣይ መሆኑ ሲረጋገጥ ለወደፊቱም የተሻለ ኢንቨስትመንት ወደ ሀገራችን የመሳብ እድል አለው ብለን እናስባለን። ህዳሴ ግድብ ለኛ ኢንዱስትሪ ያለው ጥቅም ይሄ ብቻ አይደለም። ከዚህ ሁሉ በላይ ግን እንችላለን የሚለው ስሜት በፋርማሲውቲካል በመድኃኒት መገልገያ ምርትም እንችላለን። ኢትዮጵያውያን በራሳችን አቅም በራሳችን ዕውቀት ኢትዮጵያንም የመድኃኒት ምርት ማዕከል ማድረግ እንችላለን የሚለውን ስሜት ሁላችንም ውስጥ የፈጠረ ነው። ትልቅ ተነሳሽነት የፈጠረ ነው እና ከዚህ አንፃር ይሄኛው መልኩ በጣም የሚያበረታታ ነው ለማለት። ለፉት 3 እና 4 ዘለካለ 5 ዓመታት ጊዜ ውስጥ የኢትዮጵያ የመድኃኒት ምርት እንቅስቃሴ አይተነው ከምናቀው የበለጠ የፈጠነ በሰፊው የተደገፈ ወደፊት ለመስፈንጠር እድል የፈጠረ አቅም የፈጠረበት ጊዜ ላይ ነው ያለው። እንግዲህ የዛሬ 3 እና 4 ዓመት የኢትዮጵያውያን ኢትዮጵያ ውስጥ ያሉ መድኃኒት አምራቾች ወደ ጠቅላላው የኢትዮጵያ የመድኃኒት ቋት ውስጥ ከሚገባው ከ8% ያልበለጠ ነበር የምናመርተው። ባለፈው የበጀት ዓመት ያ ወደ 36% አድጓል። በዚህ ዓመት ወደ 41% ይደርሳል ብለን ነው የምናስበው። ይሄ እንግዲህ መንግስት ሪቮልቪንግ ድራግ ፈንድ ብሎ መድቦ ከሚያንቀሳቅሰው በጀት ከሚገዙት መድኃኒቶች አንፃር። ስለዚህ እንደምታየው እንግዲህ ከ8% ወደ 36% ማለት የ450% እድገት ማለት ነው። ይሄ በ3 ዓመት ጊዜ ውስጥ የታየ ነው። በዚህ ዓመት ወደ 41% ይደርሳል ብለን እናስባለን። ግን አሁን ደግሞ መንግስት ባስቀመጣቸው አቅጣጫዎች አዳዲስ የሪፎርምስ ጋር ተያይዞ ይሄ ወደ 50%ም የመድረስ እድል ይኖረዋል። ያለው 11 የመድኃኒት ፋብሪካ ከዛ ደግሞ ወደ 15 የሚሆኑ ደግሞ ግብአት ሕክምና መገልገያ የሚያገለግሉ ነው የሚያመርቱ ናቸው። ከ2020 ወዲህ ግን
ያለው መበረታታት ድጋፍ ክትትል የማበረታቻ ማዕቀፎች ኢንዱስትሪውን ያነቃቁት ስለሆነ በ2030 የኢትዮጵያ የመድኃኒት ገበያ አቅም $3.6 ቢሊዮን ይሆናል ብለን ነው የምናስበው። ከዛ ውስጥ 60% የሚሆነው በሎካል ሀገር ውስጥ ባሉ አምራቾች ይሸፈናል ብለን ነው የምናስበው። ያ ማለት $2.16 ቢሊዮን የሚሆነው ማለት ነው። ይሄንን በአንጻራዊነት ከአፍሪካ አንጻር ስናየው እንግዲህ በ2030 ከ5 ዓመት በኋላ 10% የሚሆነው ወደ 10% የሚጠጋው አፍሪካ ውስጥ የሚመረተው መድኃኒት ከኢትዮጵያ የሚገኝ ይሆናል ማለት ነው። ይሄ በጣም ትልቅ እድገት ነው። ሁላችንም ይሄንን ምስል ይሄንን ኮከብ ያየን ነው እየሰራን ያለነውና ብዙ ኢንዱስትሪዎችም ወደ ኢትዮጵያ መጥተው ኢንቨስት ያደርጋሉ ብለን እናስባለን። ታላቁ ኢትዮጵያ ህዳሴ ግድብ የሚያመጣቸው አንዱ ኢነርጂ ነው። ከኢነርጂ አንፃርና የፋርማ ሴክተሩ የዚህ ግድብ መመረቅ ወደ ኢነርጂ መግባት ኃይል ማመንጨት ምንድነው ፋይዳው ብለን ስናስበው ፋርማ ትልቅ የሆነ የኃይል ኢንቴንሲቭ ነው። ኃይል ይፈልጋል በጣም ንጹህ የሆነ ቤት እንደ ሌሎች ፋብሪካ አይደለም። ንጹህ ክሊን የሆነ ይፈልጋል። ኤችቫክ ይፈልጋል። ክሊኒንግ ሩሙ ራሱ በጣም ጠንካራ ነው። ፕሮዳክሽን ወይም ደግሞ የሚመረትበት ላይን ራሱ በጣም ብዙ ላይኖች ይኖሩታል። በዛ ደረጃ የሚመጣ ኳሊቲ ላብራቶሪ በጣም ብዙ ኳሊቲ ላብራቶሪ አላቸውና የትሪትመንት ወተር ትሪትመንት ራሱ ጠንካራ ነው። የውሃን አጥርቶ ተመልሶ ማምጣት ኢነርጂ ይፈልጋል። እነኚህ ኢነርጂ ኢንቴንሲቭ የሆነ ነገር ሌላ በግድቡ ምክንያት የሚመጣ ኃይል መጨመር ትልቅ በስርዓት ነው ለዚህ ሴክተር። የዚህ ሁሉ ኮንቲኒየስሊ ተከታታይነት ባለው መስራት ለአንድ ሴክተር ወሳኝ ነው። ሁለተኛ እንግዲህ የፋብሪካ እድገት ላይ ትልቅ ሚና አለው። አሁን የውጪ ምንዛሪ ለማስቀረት ትልቁ ፋብሪካ በየቦታ ተገንብቶ መጨመር ነው። የዛሬ 3 ዓመት ላይ የኛ ከምንገዛቸው መድኃኒቶች ወደ 24 መድኃኒት ነው አገር ውስጥ የሚመረተው። ኒርሊ ስንት ፐርሰንት ነው? ትንሽ ነው። 8-10% አይሆንም። አሁን ወደ 97 መድኃኒት ደርሰዋል። የሕክምና መገልገያ ወደ 26 ደርሰዋል። ይሄ ሲጨመር 41% ሼር አለን መድኃኒት ስምናየው ከኛ ከምንገዛቸው ማለት ነው። ይሄ ትልቅ ለውጥ ነው። ነገር ግን አሁንም ማናመርታቸው አሉ ማለት ነው። ማናመርታቸው አሉ ግን የኢንቨስትመንት የሚፈልጉ ውጭ ሀገር መጥተው እዚህ እንዲያመርቱ ፋብሪካ እንዲገነቡ የምንፈልጋቸው ብዙ የመድኃኒት አይነቶች አሉ። የዚህ አይል ወደ ስራ መግባት ሌሎችን አትራክት ያደርጋል፣ ይጋብዛል፣ እንዲመጡ ያደርጋል። በካንሰር ዘርፍ ሊሰማራ ወይ ብሎ የሚመጣ አለ። መጀመሪያ የሚጠይቀው መሬት ነው የሚጠይቀው። አስተማማኝ አቅርቦት አለ ወይ ፋሲሊቲ ይላል፣ ውሃ አለ ይላል፣ ኢነርጂ ምንም የማይቆራረጥ ኢነርጂ ይላልና የዚህ አንዱ ጥያቄ መልሳል ብዬ አስባለሁ ለነኝና የፋብሪካ እድገትን የራሱ ሚና ያለው ብዬ አስባለሁ። ሁለተኛ ተወዳዳሪነትን ያመጣል። አሁንኛ ፋክተሪ ምንም ሳይቋርጡ ቢያመርቱ በጣም በአለም ደረጃ ጂኤምፒ ጉድ ማኒፋክቸሪንግ ፕራክቲስ የሚባለው ላይሰንስድ ሆኖ የሚያመርቱ ከሆነ የዚህ ሁሉ ድምር ውጤት ምን ያደርጋል? ተመራጭ ተወዳዳሪ ያደርጋቸዋል ማለት ነው። ፋክተሪዎች ተወዳዳሪ ያደርጋቸዋል። የዋጋ ኮምፒቲቲቭነስ ብቻ ሳይሆን የዋጋ ለውጥም ይመጣል ብዬ አስባለሁ። ኃይል ወደ ስራ መግባት አንድ ከሚያመጣቸው ለውጦች አንዱ የኤክስፖርት ፖቴንሻላችን ከፍ ያደርጋል። እንግዲህ ውድድር ነው፣ ዓለም ውድድር ነውና በጣም በጥሩ መልኩ ጥሩ ፋብሪካ ላይሰንስ የሆነ ተወዳዳሪ የሆነ ፋብሪካ በእኛ ሀገር የሚመረት መድኃኒት ካለ ለምን ጎረቤት ሀገር ሄዶ አይወዳደርም? ለምን ኤክስፖርት አያደርግም? ኤክስፖርት ማድረግ ደግሞ ለሀገሪቱ የሚያስገኛቸው ውጭ ምንዛሪ እድሎች አሉና ትልቅ የሪጂናል ሀብ አሁን እንግዲህ ኢትዮጵያ በቀጣይ 10 ዓመታት ትልቅ የፋርማ ማኑፋክቸሪንግ ሀብ ትሆናለች ብለን ነው እየሰራን ያለነው። ኃይል አንዱ ጥያቄ ነው የሁሉም ፋክተሪና
ይሄን ይመልሳል ብዬ አስባለሁ። ከሁሉ በላይ ግን እንደመጨረሻ የስራ እድል ይፈጥራል ማለት ነው። ማህበራዊ ዘርፉ ላይ የሚያመጣቸው ኢምፓክት የስራ እድል ያመጣልና የዚህ ሁሉ በተለይ የህዳሴ ግድባችን በፋርማ ሴክተር ላይ የሚያመጣው ለውጥ በጣም ከፍተኛ ነው። በጣም እጅግ ከፍተኛ ነው። ዋናና ቤዚክ ነውና ትልቅ ነው ብዬ አስባለሁ። መልእክቴ እያመሩት ያሉትም ለማምረት ፍላጎት ያላችሁም ነው። አንዱ ለማምረት ፍላጎት ላላችሁ እድሉ ተመታችቷል። እኔ በፖሊሲ ተለውጧል። መሬት አለ፣ ኃይል አቅርቦቱ መጥቷል። ይሄን እድል ተጠቅማችሁ አምርቱ ነው፣ ወደ ስራ ግቡ ነው። እያመረታችሁ ያላችሁት ደግሞ ከዚህ በፊት የምታመርቱበት አቅም አነስ ያለ ሊሆን ይችላል። አንዳንዱ 40% 50%። አሁን አቅማችሁን ጨምሩ።